ሀገራት ጣልቃ ገብነትን የሚቃወም ሰልፍ ዛሬ በአዲስ አበባ ተካሄደ። በሰልፉ ላይ የተገኘው ንግግር ያደረጉት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አሜሪካና አጋሮቿ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ነው ብለዋል። ኬንያ የኮሮና ወረርሽኝ ስርጭትን ለመክታት የጣለችውን የምሽት ሰዓት እላፊ ገደብ ለቀጣይ 60 ቀናት ማራዘሟን የሀገር ውስጥ ጉዳይ ሚኒስቴር ዛሬ አስታወቀ። ሰሜን ናይጄሪያ ውስጥ ከአንድ ወር ተኩል በላይ በታጣቂዎች የታገቱ 14 የከፍተኛ ተቋም ተማሪዎችና የተቋሙ ሰራተኞች መለቀቃቸውን ፖሊስ ዛሬ አስታወቀ። እንደ የታጋች ተማሪ ወላጆች ከሆነ መንግስት ተማሪዎቹን ለማስለቀቅ ቤዛ ከፍሏል። ዜናው በዝርዝር በኢትዮጵያ ጉዳይ የውጭ ሀገራት ጣልቃ ገብነትን የሚቃወም ሰልፍ ዛሬ በአዲስ አበባ ተካሄደ። በአዲስ አበባና ዙሪያ ወጣት በጎ ፈቃደኞች አስተባባሪነት የተጠራ በተባለው በዚህ ሰልፍ ዩናይትድ ስቴትስ ከአንድ ሳምንት በፊት በኢትዮጵያ ባለስልጣናት ላይ የጣለችው የጉዞ እገዳና ሌሎች ማዕቀቦችን እንድታቆም ተጠይቆበታል። 30,000 ሰዎችን የመያዝ አቅም ባለው አዲስ አበባ ስታዲየም በተካሄደውና ድምጻችን ለሀገራችንና ለሉዓላዊነታችን የሚል ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው ንግግር አሰምተዋል። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የህዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈነቀሉት ድንጋይ የለም፣ ያልሸረቡትም ሸራ የለም። አባይን በፍትሃዊነት የመጠቀም መብታችንን ከማረጋገጥ ወደ ኋላ አንልም። ትግራይ ክልልን ሲያስተዳድር በነበረው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ላይ የተወሰደው ወታደራዊ እርምጃ ብሎም በሽብር የመፈረጅ ውሳኔ ውጤታማ ብቻ ሳይሆን ፍትሃዊ ነው ያሉት ምክትል ከንቲባዋ እርምጃው በዓለም አቀፉ ማህበረሰብ ሊደገፍ በተገባ ነበር ነው ያሉት። ነገር ግን አሜሪካና አጋሮቿ የዚህን ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። በዚህ ሰልፍ ኢትዮጵያ ሞግዚት አያስፈልጋትም፣ ነጻና ፍትሃዊ ምርጫ ለኢትዮጵያ፣ ግድቡ ይሞላ፣ አሜሪካ ገለልተኝነትሽን አሳይን የሚሉና መሰል በርካታ መፈክሮች በአማርኛ እንግሊዝኛና አረብኛ ቋንቋዎች ተጽፈው እንደተስተጋቡበት የአዲስ አበባው ዘጋቢያችን ስዩም ጌቱ ከስፍራው ሆኖ ታዝቧል። የሰልፈኞችንም አስተያየት አሰባስቧል። ሰይድ አህመድ አስል ይባላል። እኛ ከኛ አልፈን ለሌላ የምንተርፍ ህዝቦች ስለሆን ነጮቹ እነሱ ሊያቁልን ስለማይገባ ከልጆች ጎን ልሰለፍ ነው የመጣሁት። ትልቅ ነገር የሚሰራበት ሰልፍ ነው። ስሜ ብስራት ተከስታ ነው። እኛ ኢትዮጵያውያን ነን። የማንንም ጣልቃ ገብነት አንፈልግም። አሜሪካ ኢትዮጵያ ላይ የጣለችውን ማዕቀብ ለመቃወምና ውጤቱ ደግሞ ጥሩ የሚሆን ይመስለኛል። የዓለም መንግስታት ይህንን ነገር የሚሰሙት ይመስለኛል። በዛሬው የአዲስ አበባ ሰልፍ ላይ ቁጥራቸው የበዛ ወጣቶች እንደታደሙና የፌደራልና የመከላከያ ማርሽ ባንድም በጋራ ትርኢቶችን እንዳሳዩ ስዩም ጌቱ ከስፍራው ዘግቧል። ኬንያ የኮሮና ወረርሽኝ ስርጭትን ለመክታት የጣለችውን የምሽት ሰዓት እላፊ ገደብ ለቀጣይ 60 ቀናት ማራዘሟን የሀገር ውስጥ ጉዳይ ሚኒስቴር ዛሬ አስታወቀ። ባለፈው ዓመት መጋቢት ወር በፕሬዝዳንት ኡሁሩ ኬንያታ የተጣለው እገዳ ሰዎች ከምሽቱ 4 ሰዓት እስከ ሌሊቱ 10 ሰዓት እንዳይንቀሳቀሱ ያግዳል። ከዚህም በተጨማሪ እንዲሁ የፖለቲካም ይሁን ማንኛውም ህዝባዊ ስብሰባዎች እንዳይካሄዱ የሚከለክለው ደንብ ለቀጣይ 60 ቀናት መራዘሙ ሚኒስቴር መስሪያ ቤቱ አስታውቋል። የኮሮና ወረርሽኝ ኬንያ ውስጥ መግባቱ ከተረጋገጠ ካለፈው ዓመት መጋቢት ወር አንስቶ መንግስት ትምህርት ቤቶችን በመዝጋት የሰዓት እላፊ ደንብ በማውጣት ስብሰባዎችና ሰልፎችን በመከልከል እርምጃዎች መውሰዱን ያስታወሰው የሀገር ውስጥ ሚኒስቴሩ የተወሰኑ ገደቦችን መልሶ ማላላቱን አስታውቋል። ከላሉ ገደቦች አንዱ ትምህርት ቤቶችን መልሶ መክፈት ነው። ኬንያ ውስጥ እስካሁን ከ170 ሺህ በላይ ሰዎች በኮሮና ተዋሲ መያዛቸው የተረጋገጠ ሲሆን የ3141 ሰዎች ህይወት ደግሞ አልፏል። 1 ሚሊዮን የማይሞሉ ሰዎች ደግሞ የመጀመሪያውን ዙር ክትባት አግኝተዋል።
ሰሜን ናይጄሪያ ውስጥ ከአንድ ወር ተኩል በላይ የታገቱ 14 የከፍተኛ ተቋም ተማሪዎችና የተቋሙ ሰራተኞች መለቀቃቸውን ፖሊስ ዛሬ አስታወቀ። ታጋቾቹ ተለቀው የተገኙት ከካዱና ግዛት ወደ ዋና ከተማ አቡጃ በሚወስደው ፈጣን መንገድ ዳር ማዕከላዊ ናይጄሪያ ውስጥ ነው ተብሏል። የታጋጅ ተማሪ ወላጆች ለአንድ የአካባቢው ጋዜጣ እንደገለጹት ከሆነ ተማሪዎቹን ለማስለቀቅ መንግስት ቤዛ ከፍሏል። ፖሊስ ግን በዚህ ላይ በይፋ ያለው ነገር የለም። ተማሪዎቹ እንደ ጎርጎሮሳውያኑ አቆጣጠር ባለፈው ወር ሚያዝያ 20 ቀን ከሚማሩበት የግል ከፍተኛ ተቋም ግሪንፊልድ ዩኒቨርሲቲ በታጣቂዎች ታግተው ተወስደው ነበር። በወቅቱም የካዱና ግዛት መንግስት ለአጋዦቹ ቤዛ ለመክፈልና ለመደራደር ፍቃደኛ ስላልነበረ የ5 ተማሪዎች ህይወት መጥፋቱን የጀርመን ዜና ምንጭ ዲፒኤ ዘግቧል። ሰሜን ናይጄሪያ ውስጥ ቦኮ ሀራም በተባለው የአሸባሪ ቡድን ብቻ ሳይሆን በተደጋጋሚ በታጠቁ ቡድኖች ጥቃቶች እንደሚፈጸሙ ይዘገባል። እነዚህም ታጣቂዎች ሰዎችን በማገት ገንዘብ ለማግኘት ይጠቀሙበታል። አድማጮች የምትከታተሉት ከዶይቼ ቬለ ዲ.ደብሊው የሚተላለፈውን የዓለም ዜና ነው። በቀድሞው የቻድ ፕሬዝዳንት ሂሴኒ ሀብሬ ላይ ፍርድ ከተበየነ ከ5 ዓመት በኋላም ተጎጂዎቻቸው እስካሁን ካሳ እንዳላገኙ የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ዛሬ አስታወቀ። እንደ ድርጅቱ ገለጻ ከሆነ ያኔ ለሰለባዎቹ እንደሚከፈል ቃል ከተገባው 150 ሚሊዮን የአሜሪካ ዶላር 123 ሚሊዮኑ እስካሁን ለተጎጂዎቹ አልተከፈለም። ሀብሬ እንደ ጎርጎሮስ አቆጣጠር ከ1982 እስከ 1990 በስልጣን በቆዩበት ዓመታት ሀገራቸው ውስጥ ለሞቱ 40,000 ሰዎች ግድያ ተጠያቂ ተብሏል። በሳቸው የስልጣን ጊዜም በተለይ ሙስሊም ያልሆኑ ዜጎች ከፍተኛ ክትትል ይደረግባቸው እንደነበር ተገልጿል። የቀድሞው የቻድ ፕሬዝዳንት እንደ ጎርጎሮስ አቆጣጠር ግንቦት 30 ቀን 2016 ዓ.ም ነበር በሴኔጋል ዋና ከተማ ዳካር ውስጥ ፍርድ ቤት በሰብአዊ መብት ጥሰት በጅምላ ግድያና አስገድዶ መድፈር ወንጀሎች የዕድሜ ልክ እስራት የበየነባቸው። በወቅቱም የ7396 ተጎጂዎች ወይም ቤተሰቦቻቸው ለደረሰባቸው በደል ካሳ እንደሚከፈል ቃል ተገብቶ ነበር። ይሁንና ከዚያን ጊዜ አንስቶ ከ100 በላይ የሀብሬ አስተዳደር ሰለባዎች ካሳ ሳይከፈላቸው ህይወታቸው ማለፉን ጠበቃቸው ገልጸዋል። በበርካታ የብራዚል ከተሞችና የውጭ ሀገራት ፕሬዝዳንት ቦልሶናሮን የሚቃወሙ ሰልፎች ዛሬ ተካሄዱ። እንደ የሰልፉ አስተባባሪዎች ከሆነ በብራዚል ብቻ በ213 ከተሞች በተካሄዱ ሰልፎች 420 ሺህ ግድማ ሰዎች አደባባይ ወጥተዋል። ከዚህም ሌላ በ14 የውጭ ሀገራት ሰልፎች መከናወናቸው ተገልጿል። ሰልፈኞቹ የኮሮና ወረርሽኝን ለመከላከል ፕሬዝዳንቱ የሚያራምዱት ፖሊሲን በመቃወም ቦልሶናሮ በዘር ማጥፋት ወንጀል እንዲጠየቁና ስልጣን እንዲለቁ ጥሪ አቅርበዋል። ፕሬዝዳንት ቦልሶናሮ የተከሰተውን ወረርሽኝ በማቃለልና በቸልተኝነታቸው በሽታው በደቡብ አሜሪካዋ ሀገር በፍጥነት እንዲዛመት አድርጓል በመባል ይወቀሳሉ። የኮሮና ወረርሽኝ ከተከሰተ አንስቶ ብራዚል ውስጥ ከ460 ሺህ በላይ ሰዎች በበሽታው የሞቱ ሲሆን በአሁኑ ወቅት በቀን የሚሞተው ሰው ቁጥር 2000 ገደማ ነው። ይህ በእንዲህ እንዳለ በሀገሪቱ እስካሁን ክትባት ያገኘው ህዝብ 10 በመቶ ያህል ብቻ መሆኑን ሰልፈኞች ይተቻሉ። ይህ ዶይቼ ቬለ ነው። ኢትዮጵያ ጉዳይ የቻለ ጣልቃ ገብነት የሚቃወም ሰልፍ ዛሬ በአዲስ አበባ ተካሄደ። በሰልፉ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አሜሪካና አጋሮቿ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ነው ብሏል። ኬንያ የኮሮና ወረርሽኝን ስርጭትን ለመክታት የጣለችውን የምሽት ሰዓት እላፊ ገደብ ለቀጣይ 60 ቀናት ማራዘሟን የሀገር ውስጥ ጉዳይ ሚኒስቴር ዛሬ አስታወቀ።
ሰሜን ናይጄሪያ ውስጥ ከአንድ ወር ተኩል በላይ በታጣቂዎች የታገቱ 14 የከፍተኛ ተቋም ተማሪዎችና የተቋሙ ሰራተኞች መለቀቃቸውን ፖሊስ ዛሬ አስታወቀ። እንደ የታጋች ተማሪ ወላጆች ከሆነ መንግስት ተማሪዎቹን ለማስለቀቅ ቤዛ ከፍሏል። ዜናው የስካሁኑ ነበር። መልካም ምሽት። እንዳደመጣችሁት የውጭ ሀገራት በኢትዮጵያ የውስጥ ጉዳይ ላይ የሚያደርጉትን ጣልቃ ገብነትና የሚያሳድሩትን ጫና ለመቃወም የተጠራ ሰላማዊ ሰልፍ በአዲስ አበባ ተካሂዷል። ይሄው ሰላማዊ ሰልፍ ጋምቤላ፣ ድሬዳዋ፣ ወላይታ ሶዶና ሐረርን በመሳሰሉ ከተሞች እንደተካሄደ ለመገንዘብ ችለናል። ለሰልፉ መካሄድ ገፊ ከሆኑ ምክንያቶች አንዱ አሜሪካ በቅርቡ በኢትዮጵያና በኤርትራ ባለስልጣናት ላይ የጣለችው ማዕቀብ ይገኝበታል። ከማዕቀቡ ውስጥ የጉዞ ማዕቀብ አንዱ ነው። ከዚህ በተጨማሪ አሜሪካ ለኢትዮጵያ ትሰጥ የነበረውን የተለያየ እርዳታ መከልከሏንም አስታውቃለች። የዛሬው የእንወይ መሰናዶ ማዕቀቡንና በኢትዮጵያና በአሜሪካ መካከል ስላለው ግንኙነት የተመለከተ ይሆናል። ሸዋዬ ለገሰ የመራቸው ነው። እንዲህ ይቀርባል። ጤና ይስጥልኝ አድማጮች። ዩናይትድ ስቴትስ ለበርካታ ዓመታት በሽብር ላይ ለምታደርገው ውጊያ አይነተኛ አጋሯ አድርጋት በከረመችው ኢትዮጵያ ባለስልጣናት ላይ ባሳለፍነው ሳምንት መጀመሪያ ቪዛን ጨምሮ የተለያዩ ማዕቀብን መጣሏን ይፋ አድርጋለች። አሜሪካ በኢትዮጵያ ላይ ከዚህ በፊት ባልታየ ፍጥነት ይህን መሰል ጠንካራ ውሳኔ የማሳለፏ ምክንያት ምንም እንኳን ትግራይ ውስጥ ይፈጸማል የሚባለው የሰብአዊ መብት ጥሰት እንዲሁም ህብረተሰቡን ለረሃብ የሚያጋልጥ ጥቃት ነው ብትልም መንስኤው ከዚህ የዘለለ መሆኑን የሚናገሩ ጥቂት አይደሉም። በሌላ ወገን አዲሱ የባይደን አስተዳደር ማዕቀብ ለመጣል የሄደበት ፍጥነት ጉዳዩን አስመልክቶ የኢትዮጵያ መንግስት በዲፕሎማሲው ረገድ በቂ የሚባል እንቅስቃሴ ባለማድረጉ እንደሆነም የሚገልጹ አሉ። የማዕቀቡ እርምጃ ከዋሽንግተን ይምጣ እንጂ በአመዛኙ ምዕራቡ ዓለም ባንድም በሌላም መልኩ ኢትዮጵያ ላይ ጫና ለማድረግ መሞከሩ ይታያል። በዚህም መሃል በአፍሪካው ቀንድ አካባቢ ያለውን ነባራዊ ሁኔታ በማጤን ማዕቀቡ አካባቢውን ሌላ ችግር ውስጥ እንዳይከት ስጋታቸውን የሚገልጹም አሉ። ቀደም ሲል በሽብር መዝገብ ሰፍራ የነበረችው ሱዳን ጋር የሚደረጉ ያልተለመደ መቀራረቦች፣ የዕዳ ስረዛና የመሳሪያ ግዢ ትብብሮች በአንድ ወገን፣ በጅቡቲ ዙሪያ የሚደረጉት እንቅስቃሴዎችም የየራሳቸውን አንድምታ የሰነቁ ገጾች ሆነዋል። ማዕቀቡ የኢትዮጵያ አቋምና ቀጣዩ የዋሽንግተን አዲስ አበባ ግንኙነት የዕለቱ መወያያ ርዕሰ ጉዳይ ነው። ለውይይቱ 3 እንግዶችን ጋብዘናል። እንግዶቼ ከበርሊን ወይዘሮ ሙሉ ሰለሞን በጀርመን፣ ቼክ ሪፐብሊክ፣ ስሎቫክና ዩክሬን የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር፣ ከአዲስ አበባ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ እንዲሁም ከዋሽንግተን ዲሲ አንጋፋው ፖለቲከኛ አቶ ያሬድ ጥበቡ ናቸው። እንግዶቼም በቅድሚያ በዚህ ጉዳይ ለመወያየት ፈቃደኞች በመሆናችሁ በዶይቼ ቬለ አድማጮች ስም አመሰግናለሁ። ዋሽንግተንና አዲስ አበባ ዘለግ ያለ የወዳጅነትና የትብብር ግንኙነት ያላቸው ሀገራት እንደሆኑ ይታወቃል። አምባሳደር ሙሉ፣ ዩናይትድ ስቴትስ በኢትዮጵያ ላይ ማዕቀብ መጣሏ በዚህ ወቅት የተጠበቀ ነበር? እስቲ ባጭሩ ሀሳቡን አጋሩን። እሺ፣ አመሰግናለሁ። የዩናይትድ ስቴትስ አስተዳደር ቀደም ሲል የኢኮኖሚና የሴኩሪቲ ማዕቀብ አድርጓል። በተጨማሪ የሆነ የቪዛ ማዕቀብ ማድረጉ ከሁሉም በላይ እጅግ በጣም የሚያሳዝን ነው፣ ያልተጠበቀም ነው። ምክንያቱም ኢትዮጵያ በጋራ በገንቢ ሁኔታ ከእነሱ ጋር በመቀራረብ በጥሩ መንፈስ እንዲያውም የአፍሪካ ቀንድ ልዩ መልእክተኛ ሚስተር ጄፍሪ ፊልትማንን እንኳን በየደረጃው ያሉ ኃላፊዎች ተቀብለው እንደዚሁም የኢትዮጵያ ጠቅላይ ሚኒስትር የዓለም ሰላም ሎሬት ዶክተር አብይ አህመድ ጨምር አነጋግረው ተወያይተው በጥሩ አቅጣጫ እየሄደ ያለውን ይህንን ሁሉ ጥሩ መንፈስ በመተው ለምርጫችን የተሳሳተ አቅጣጫና ምልክት የሚሰጥ እንደዚሁም ደግሞ መንግስት በምርጫ ላይ አካታች የሆነ እርምጃ እየወሰደ ባለበት በአሁኑ ወቅት ላይ መደረጉ እኛ በሀገራችን በተስፋ በምትንቀሳቀስበት ከፍተኛ ጫናና ሌሎችንም እየተጋፈጠች ችግሮች እየፈታች ባለችበት በአሁኑ ጊዜ አላስፈላጊ ግፊት ሳይሆን ድጋፍና መተባበር በሚያስፈልግበት
በሚያስፈልግበት ሰዓት መምጣቱ እጅግ በጣም አሳዛኝ ነው። ከዚህም ሌላ ደግሞ ኢትዮጵያ ዘመን ተሻጋሪ የሆነና በጊዜ ተፈተነ ኢትዮጵያና አሜሪካን ግንኙነት አስፈላጊነቱን ክብደት ሰጥታ የምታይ ሲሆን የአሜሪካ አስተዳደር ግን ለዚህ ግምት ያልሰጠ ክብደት ያልሰጠና ይሄንን ከመቶ ዓመት በላይ የቆየ ግንኙነት ያላገናዘበ ውሳኔ በመስጠቱ አሳዛኝ ነው። የበለጠ አሳዛኝ የሚያደርገው ደግሞ የኢትዮጵያ ከፍተኛ ውሳኔ ሰጪ አካል በሽብርተኝነት የተፈረጀውን ህወሓትን ከኢትዮጵያ መንግስት እኩል አድርጎ ማስቀመጡ የሚያሳፍር ነው። የኢትዮጵያ መንግስት ትኩረት ሰጥቶ በአዲስ መንፈስ ከምርጫም በኋላ የሚሄደውን ሂደት አቅጣጫ አስቀምጦ በጥሩ የብሔራዊ መግባባትን ለመፍጠር ከተለያዩ መድረኮች ጋር አካታች የሆነ ውይይት እያደረገ በሚሄድበት ሰዓት ከህወሓት ጋር ተደራደር የሚል አይነት ጫና መፍጠር ማስገደድ እንደሌለበትና መደረግም እንደሌለበት የኢትዮጵያ መንግስት ያምናል። ከዚህም አልፎ በውስጥ ጉዳያችን በመግባት ልዩ ነገሮችን ጫና ማድረጉ የአማራ ክልል ልዩ ኃይል እንዳይግባ እዚህ ድረስ የሚል የመሳሰሉ አይነት ጥያቄዎች ተቀባይነት እንደሌላቸው በኢትዮጵያ መንግስትና አሁንም ሌሎች ያነሳናቸው የሰብአዊ መብት ጥሰት አለ የሚል ወቀሳዎችን የኢትዮጵያ መንግስት የተለያዩ ዓለም አቀፍ ገለልተኛ አካላትን አስገብቶ በራሱ ጠያቂነት እየሰራ ባለበትና እንደዚሁም አሜሪካንም ጨምሮ ዓለም አቀፍ ገለልተኛ አካላት አብረው በመስራት ሂደቱ የተሻሻለው ከፍተኛ ውጤት ባስገኘበት ሰዓት የአቃቢ ህግ እንደዚሁ ውጤቱን አሳይቶ ጥፋተኞች እርምጃ የሚወሰድበት ፕሮሴስ ላይ ባለበት ሰዓት ይሄ ውሳኔ መስጠቱ ይሄንን ጥሩ መንፈስ ይጎዳል፣ ያለንን ግንኙነት ይጎዳል፣ የህዝብ ለህዝብ ግንኙነቱን ፈጽሞ ያላየና ግምት ያልሰጠ በመሆኑ ኢትዮጵያ መንግስት ይሄንን ግንኙነት እንደገና የመመርመርና ለማየት ይገደዳል። ውጤቱም ምናልባት ያልተጠበቀው አይነት ነገር ሊሆን ይችላል የሚል ግምት አለ። አቶ ያሬድ እርሶስ እንዴት ይመለከቱታል? ከመቶ ዓመት በላይ የቆየው የኢትዮጵያና አሜሪካ ዲፕሎማቲክ ወዳጅነት በዚህ ደረጃ መድረሱ ለሁላችንም አሳዛኝ ነው። ነገር ግን እነዚህ ነገሮች ሊመጡ እንደሚችሉ ባለፉት 7 ወራት በትግራይ የነበረው ድቀት እና ጦርነት ያመለክት ነበር። የምዕራብ የሚዲያ ተቋሞች ተቀባይነት የለውም በሚል ያው አሜሪካኖች ሆነ በአጠቃላይ በዓለም ዙሪያ የሚካሄዱት ሰብአዊ መብት መጣስ፣ የሴቶች መደፈር የመሳሰሉት በየቴሌቪዥኖች ስናያቸው ነው የከረምነውና እነዚህ ደግሞ በህዝብ የተመረጡ የምዕራብ መንግስታት የሚዲያና የህዝብ አስተያየት ተጽዕኖ ያለባቸው ናቸው። አንድ ሁለተኛ አብዛኛዎቹ በፕሬዚደንት ባይደን አስተዳደር ውስጥ ያሉ ሰራተኞች ውጭ ጉዳዩን የሚመሩት ፖሊሲውን የሚመሩት በክሊንተን ጊዜ በተገቢው ሰዓት ላይ ሩዋንዳ ውስጥ ለሆነው ነገር ጣልቃ ባለመግባታቸው የክሊንተን አስተዳደር በዘረኝነት የተነሳ ነው የአፍሪካ ህይወት ትርጉም ስላልሰጣቸው ነው የአይነት ስህተት የተፈጸሙት ተብለው ሲወቀሱ ነው የኖሩትና ዴሞክራቶች ይሄንን ታሪክ ለማቆም ደግሞ ኢትዮጵያ ሩዋንዳ አይደለችም፣ ኢትዮጵያ ሶሪያ አይደለችም፣ የ115 ሚሊዮን ህዝብ ሀገር ናት። ጭካኔው መረን ያጣ የሆነ በዚህ 3 ዓመት የመጣበት ጊዜ አለ። ይሄንን አቁማችሁ ተነጋገሩ፣ ከፖለቲካ ውይይት ውጪ መፍትሄ ያላችሁ አይመስለንም፣ እስረኞችን ፍቱ፣ በጋራ ቁጭ ብላችሁ ይሄ የሚያጋድላችሁን ነገር መፍትሄ አገኙለት ብለው መወትወታቸው ለምን የኢትዮጵያ መንግስት በክፋት እንዳየው አይገባኝም። በመንግስት በኩል እና በተለይ በደጋፊዎቹ የነበረው ምላሽ ይሄ የአሜሪካን ባንዲራ አቃጥላለሁ፣ ይሄ የኒዮ ኮሎኒያሊዝም ፍላጎት ነው፣ ዘረኝነት ነው፣ ኢትዮጵያ ትልቅ ሀገር ናት እና ቁርስ ምን እንደምንበላ ምን ለብሰን ማታ እንደምንተኛ ሊነግሩን ይፈልጋሉ። ራሳቸው ጠቅላይ ሚኒስትሩ እንኳን በተናገሩት እንዲህ አይነት ነገሮች በዲፕሎማሲ ውስጥ የራሳቸው መጥፎ ጫና ያደርጋሉና የኢትዮጵያ መንግስት ከነዚህ ነገሮች መቆጠብ ያለበት ይመስለኛል። አቶ ሙላት በተነሳው ነጥብ ላይ ሶም ሐሳቡን እስቲ ባጭሩ ያካፍሉን። እሺ፣ አመሰግናለሁ ወይዘሮሻይ። ችግሮቻችንን የፖለቲካ ልዩነታችንን በውይይት በስምምነት ቁጭ ብለን መፍታት አለመቻላችን እና መጥፎ ጎናችን የውጭው ሰው ሲነግረን በጣም ያሳዝነኛል። በእጅጉ ይሄ በታሪካችን ትልቅ ውርደት ነው። ቁጭ ብለን 110 ሚሊዮን ህዝብ መወያየት ባለመቻሉ ሌላው ጣልቃ ገብቶ ለምንድነው የማትስማሙት? በማዕከላችሁ ያለውን ቁጭት ቁጭ ብላችሁ ተነጋግራችሁ መፍታት የማትችሉት ተብለን እንደዚህ አይነት ነገር ሲነገረን ቁጭ ብለን ቤታችን መፈተሽ ሲገባን አሁን አቶ ያሬድ እንዳስቀመጠው የቆየ ታሪካችንን ዝናችንን በመናገር ከአሜሪካ ጋር ያልሆነ እሰጥ አገባ ውስጥ መግባት፣ ባንዲራ መሀል ለማቃጠል መሞከር ከዚህ ጋር ተነስቶ እንትን ማድረግ ተገቢ ያልመሰለኝም። እነሱ የውጭ ወራሪ እናንተ ውስጥ አለ፣ የኤርትራ ወታደር እየገደለ ነው ይውጣ ይሉናል። አይወጣም የምንለው አንዳንዶቻችን በጣም የሚያሳዝን ነው። ዜጎች እንደዚህ አይነቱን ነገር ሲቀበሉ በታሪካችን ያላየነው ጉዳይ የተመሰረተብን ነው። የዚህ የትግራይ ጉዳይ ቀደም ሲል ፓርቲ በተደጋጋሚ ቁጭ ብሎ መወያየት ያስፈልጋል። ሀገራዊ እርቅ
ይገናል። ብዙ ችግር ላይ ናለን። ዜጎች እያለቁ ነው፣ እየሞቱ ነው። የህግ በላይነት ጠፍቷል። ሰብአዊ መብት አልተከበረም። እንዴ ዛሬ እኮ ፍርድ ቤትን አቃቤ ህግም ስራ ያጣበት ፖሊስ ይዞ በጠራራ ፀሐይ ሰውን የሚገልበት ደረጃ ላይ ነው ያለው። ከቤቱ ተጠርቶ በእጅ ላይ ግድያ የሚፈጸምበት ማን እንደገደለ ለምን እንደሆነ የማይታወቅም ልጅን አምጣ ተብሎ የሚሞትበት ጊዜ ላይ ነው ያለን። ስለዚህ ቁጭ ብሎ መነጋገር አንድ ላይ ነውና ችግራቸውን ፍቱ ማለት አሜሪካ ይህን በመናገሯ በቪዛ ደረጃ ላይ ቀባ ማድረጉ እኔ ከዚህ በላይ በሚመጣበት ጊዜ ምን እንሆናለን ነው። ሀገሪቷ በኢኮኖሚ በማንኛውም ነገር በማህበራዊ ምን ላይ እንዳለች እኔ አሁን መዘርዘር አይገባኝም። ከፍተኛ ችግር ላይ ስላለን እዛ ውስጥ የተዘረዘሩ ጉዳዮችን መፈጸም የሚገባን ይመስለኛል። የራሳችን ጉዳይ ነውና። መልካም። እስቲ እዚሁ ጋር አንድ ነጥብ ላንሳሉት። የሰብአዊ መብቶች ጥሰት ለበርካታ ዓመታት ብዙዎችን ለእስርና እንግልት እንዲሁም ለስደት መዳረጉ እሙን ነው። ካለፉት 3 ዓመታት ወዲህ በተለያዩ አካባቢዎች ጥቃቶች ተደጋግመው ታይተዋል። አሁንም ያልሰከኑበት ሁኔታ ነው ያለው። ከዚህ በመነሳት ለሰብአዊ መብቶች የሚሟገተው ዓለም ከአንድ አቅጣጫ ብቻ ነው የሚመለከት የሚመስለው። አሁን በግልጽ የተጻፈው ትግራይን ነው የሚመለከተው። ከዚህ በመነሳት እንደው እርሶ ምን ይላሉ ስለ ሰብአዊ መብት ጉዳይ ሲነሳ? አሜሪካ ያየችው የትግራይን ብቻ ነው። ግን እኛ ደግሞ ከ3 ዓመት ጀምሮ እስካሁን ድረስ ጦርነት ያልተለያት በኮማንድ ፖስት ሀገሪቷን ስትተዳደር በተለይ ኦሮሚያን በሚመለከት ዛሬ ታጣቂ ብቻ ነው ሀገር የሚያስተዳድረው። ሰላማዊ ሁናቴ የተፈጠረበት አይደለም። እኛ ከአሁን ድረስም ስንነጋገር የነበረው ይሄ ሰብአዊ መብት የትግራይ ብቻ መሆን የለበትም፣ የእኛንም ሁሉ መጨመር ነበረበት። ቁንጽል ነው የምንለው። አሁን አምባሳደር ሙሉ እዚህ ላይ ምን ይላሉ? ሰብአዊ መብት ዋናው ጉዳይ ነው። ይሄ ሰብአዊ መብት ጥሰት የሚለውን አሊጌሽን አሁንም ምርመራ ገለልተኛ አካል እየተካሄደ ነው። ይሄ የራሳችንን ኮንሰርን ነው። የኛ መንግስት የኛ ህዝብ ራሱ ለራሳችን ከፍተኛ ኃላፊነትም ኢንተርናሽናል ግዴታውን የሚያቅ መንግስት ነው። ለሰብአዊ መብት ጥሰት ቅድሚያ የሚሰጥ ነው። ለዚህም ነው በራሱ ጠያቂነት ዓለም አቀፍ ገለልተኛ አካል እንዲያጣራና ይህንን የፈጸመው የትኛውም አካል ቢሆን እርምጃ ይወሰድበታል የሚለው ተወስኖ በዚሁ እየተሄደበት ያለው። አሁን የሌሎችንም አካሎች ብናይ ለ30 ዓመትም ኢትዮጵያ ውስጥ የነበረው እናውቃለን። ያኔ ህዝብ ሲጮህ በአንድ ቀን አዲስ አበባ ውስጥ 300-400 ሰው ሲገደል ኢሬቻ ላይ ሁሉ ሺህ ህዝብ አንድ ቀን ሲያልቅ አንድ ቃል ያልተናገረ አካል ወይም ደግሞ የኛ ምድር ሲወረር አሁን ለምሳሌ ተደፈረ ተገደለ የሚባሉ ሴቶቻችን ላይ የሚደርሰው በደል የሚቀማው እርዳታ ተጠያቂ የሚደረገው ኢትዮጵያ መንግስት ነው። ነገር ግን ማን እንዳረገ እነሱ ራሳቸው ሁላችንም የምናውቀው ነውና እንደተባለው ቅድም እርሶም እንዳነሱት ከአንድ ወገን መታየት የለበትም። ይሄው በየቦታው አማራ ነህ ተብሎ ኦሮሞ ነህ ተብሎ ሶማሌ ነህ ተብሎ ሰው ሲጨፈጨፍና ሲያልቅ ማን እንደሚያደርግ እነሱም ያውቃሉ። አንድ ቀን የሚያይሹ ተነስቶ አቅም እኛ ትግራይም ኢትዮጵያ ነው፣ ሌላውም ክልል ኢትዮጵያ ነው። የሚደርስ በደል ካለ መንግስትን አግዞ ከዚህ ችግር እንድንወጣ መሄድ ነው እንጂ አላስፈላጊ ጭነት እያመጡ የገደለው እየጮኸ የሚሄድበትን አፕሪሼት አድርጎ ገዳዩን እርዳትና እንትን ማለት ተገቢ ነው ብዬ አላምንም። አቶ ያሬድ የሰብአዊ መብት ጥሰቱን በተመለከተ የሴቶችን መደፈር መገደልን በተመለከተ ምዕራቡ ዓለም መገናኛ ብዙሃን በየጊዜው እንዴት እንደዘገበ እርሶም አንስተውታል። የሌላውን አካባቢ እንዴት አዩት? እንግዲህ መቼም የምዕራቡ ዓለም ወደ እነሱ ግንዛቤ ውስጥ መረጃውን ሊያቀብላቸው የሚችል ኃይል መኖሩ ጋር ይያያዛል። በሌላ ኢትዮጵያም ግድያዎች ነበሩ፣ ችግሮች ነበሩ። ነገር ግን የትግራይ ያህል ያልተጋነነው ለምንድን ነው? አንደኛ ትግራይ ውስጥ የኤርትራ ጦር መግባት አለ። የኤርትራ ጦር ደግሞ እነዚህን ነገሮች ሊያደርግ እንደሚችል ከዓመታት በፊት ማስጠንቀቂያ ስንሰጥ የነበርን ሰዎች አለን። በተጨባጭ እኔ ራሴ የሻዕቢያ መንግስት በ2000 ዓመተ ምህረት የተደረገውን ጦርነት ከወያኔ ጋር የተደረገ ጦርነት ነው ብሎ ነው የሚያምነው። ሱሪያችንን አስወለቁን፣ አዋረዱን የሚል ብስጭት ስላለው እድል ካገኘ ትግራይን ከመጉዳት ላይ መለስ ይችላልና ጥንቃቄ ሊደረግበት ይገባል የሚል ከዓመታት ከወራት በፊት ስንናገር ነበር። እንዲህ የሆነውም ያ ነው። የኤርትራ መንግስት በምን ሁኔታ ገባ የሚለውን እንኳን ለኢትዮጵያ ሕዝብ ሆነ ለዓለም ግልጽ የተደረገ ነገር የለም። ከዛ ውጭ ግን በዲያስፖራ ያለው የትግራይ ኮሚኒቲ የድርጅት ደረጃ የኮሚትመንት ደረጃ ምናይ ነው። አሁን የተባበሩት መንግስታት ህንጻ ፊት ለፊት ኒውዮርክ ቢያንስ 8 ሰው በየቀኑ ላለፈው 7 ወር ሳያቋርጡ ቆመው በብርድም በፀሐይም ይጮሃሉ። በኢትዮጵያ መንግስት በኩል ደግሞ በዚህ የሽግግር ወቅት የነበረውን የፓርቲና መንግስት መደበላለቁን አቁሞ በዲፕሎማሲው ስራ ውስጥ ከኤምባሲዎች ጀምሮ እስከ የውጭ ጉዳይ ሚኒስቴር ድረስ ብቁ ሰዎች ማድረግ አለመቻሉና አንድ የጋሞ ሰው እዚህ ጋር አንድ የአፋር ሰው እዚህ ጋር እየተባለ የሚመደብበት አሰራር ይሄን ቀውስ ማስከተሉ ሊገርመን አይገባም። የአሰራራችን ውጤት የእጃችንን ነው ያገኘነው ማለት ማጋነን አይመስለኝም።
እንግዲህ ዋሽንግተን ማዕቀብ በመጣል ግንባር ቀደምቱን እንጂ መንግስት የህግ ማስከበር ያለው እርምጃ ትግራይ ውስጥ መካሄድ ከጀመረ ወዲህ ምዕራቡ ዓለም ባበዛኙ ግፊትና ጫና ሲያደርግ ይታያል። ለዚህ ለአንዳንዶች በአገሪቱ ላለፉት 27 ዓመታት በላይ በስልጣን የቆየው አካል ጋር የነበረው ግንኙነትን እንደ ምክንያት ሲያነሱ፣ በአንጻሩ ምዕራቡ ዓለም የሰብአዊ መብቶች ጥሰት አይነተኛ ምክንያት ነው ይላል። አቶ ሙላት እርሶ ለምዕራቡ ዓለም ጫና ምክንያት ነው የሚሉት ምንድነው? አሁን በፊት ፓርቲ በተደጋጋሚ በመግለጫዎች በአገሪቷ ውስጥ የሚመጣውን ይሄንን አስከፊ የሆኑ ናቶች ለመከላከል እንዲረዳ የኛ አንድነት በጣም ጠቃሚ ነው ብለን የተለያዩ መግለጫዎችን ስናወጣ ቆይተናል። ክብርት አምባሳደሯም ይሄንን በሙሉ የሚያውቁ ይመስለኛል። በተቻለ መጠን በስምምነት የሚመጣውን አደጋ ለመከላከል ሰብአዊ መብት ረገጣውንም ከዚህ ከ30 ዓመት ጀምሮ ሲታገለው የነበረ አገር ውስጥ በነበሩበት ጊዜ የሚያውቁት ጉዳይ ነው። በተለይ በኦሮሚያ አካባቢ ከፍተኛ ጫና ያደርግ የነበረው ኢህአዴግ ያን ጉዳይ የነበረውን ያልተናገሩት ነው ብለዋል። ከአሁን በፊት ያልገለጹት ዛሬ መናገር ያሉት ሲተት ነው። የሰብአዊ መብት መረገጥ ቀደም ብሎም የነበረ ነው። በተለይ አሁን ከ3 ዓመት ወዲህ ግን መንግስት አለ ለማለት አስቸጋሪ የሆነበት የህግ በላይነት የጠፋበት ሰው እንደ አውሬ ዝም ብሎ ታጣቂ የሚገልበት ጊዜ ላይ ናል። ለዚህ ላለቀው ህዝብ አንድም በ30 ዓመት ውስጥ ይጣራል ነው የሚባለው ተጣርቶ ፍርድ ቤት የቀረበበት ጊዜ የለም። ለምሳሌ አይል ደምቢዶሎ ላይ ያኔ በኢህአዴግ ጊዜ ልጅ ገለው እናት በሬሳ ላይ ተቀምጣ ያ ሁሉ ትልቅ ኢሹ የሆነበት ዛሬ ገዳው ማን እንደሆነ ያልታወቀም። ሁለተኛ ደረጃ ደግሞ አሁን በቅርብ ጊዜ እንደምታውቁት የ17 ዓመት ልጅ ከተማ ውስጥ ተሯሩጦ አደባባይ ላይ ሰው ተጠርቶ በጠራራ ፀሐይ ይሄ ከሽብር የተካሄደበት ልጅ ነው። አሁን እነዚህ ገዳዮች ፍርድ ቤት አልቀረቡም። ይህንን በሚመለከት በተለያዩ ጊዜ መግለጫ እናወጣለን። ይህ መግለጫ ከምንም አይቆጠርም። ይሄ መንግስት ቁጭ ብሎ መነጋገር ሳይሆን ለመፋለም ህዝብ እንዲቀርብና እንዲነሳ ከውስጡ የሚያነሳሱት አይነት ነገር ይመስለናል እንጂ አገርን የሚያስተዳድር አይመስለንም። ምንም አይሰማም። ምንም ቢሆን ስሜት አይሰጥም። በሌላ ሀገር ማስተዳደር ካልተቻለ ወደ አሁኑ ስልጣኑን ለቆ ለህዝብ ስልጣን የማንተ ነው ማለት ይቻላል። አሁን ግን በጣም ቂጣምባሩ የጠፋ ሁናቴዎች ሁሉ ችግር ያዘሉ ናቸው። ከማዕቀቡ ጋር ተያይዞ ሌላው የሚነሳው ነጥብ ኢትዮጵያ በዲፕሎማሲው በኩል እጅግም የሚያመረቃ እንቅስቃሴ አለማድረጓ ነው። ለዚህም በቀጥታ የዲፕሎማቲኩ ማህበረሰብን አቅም ጥያቄ ላይ የሚጥሉት አሉ። አምባሳደር ሙሉ በዲፕሎማሲው ረገድ እውነታውን ለማስረዳት በበቂ ተሰርቷል ብለው ያምናሉ? ቅድም እሳቸው ያነሱትን የሰብአዊ መብት ጉዳይ ተደብቆ ሰው ገሎ የሚጠፋን መንግስትም አላለም፣ ሰውም አስተማርቶ ህዝቡንም እያስተማራ እየሄደበት ነው። አሜሪካም ሌሎች መንግስታትም አልቻሉም። ሁለተኛ የዲፕሎማሲ የሚባለው ዲፕሎማሲያችን መሻሻል የለበትም አይደለም። ይሄም ቢሆን ኤ+ መስራት ከዛም በላይ መስራት ጊዜም አለማቋረጥ መሻሻል አስፈላጊ ነው። ሆኖም ግን የሚሰጠው አስፈላጊው መልእክት ሁሉ በሚበቃ ሁኔታ ለሁሉም እንኳን ሌላ ፕራይም ሚኒስትሩን ማነጋግረው እሺ ብለው ከሄዱ በኋላ እዛ ሀሳባቸውን የሚቀይሩበት ሁኔታ መጥቷል። ያ ማለት እንግዲህ ሌላ ፍላጎት ሌላ አጀንዳ ኖሮ ካልሆነ በስተቀር የመልእክት ማስተላለፍ ጉዳይ ራሳቸውም እየመጡ ነቱን መሬት ላይ የሚያዩ ሌላ ሪፖርት የሚያደርጉ እንዳሉ ታውቋል። አውቆ የተኛ ሰው ከሆነ አንድ ሰው ቢጠሩት አይሰማም 100% የዲፕሎማሲው ነው በሚል ብቻ ልንወስድ አንችልም። እኔ ዲፕሎማሲያችን መሻሻል የለበትም አይደለም። ከፕብል የሆኑ ሰዎች ካልመጡ አስፈላጊ ያልሆነ ሰው መቀየር አለበት፣ መሻሻል አለበት፣ ያን እንቀበላለን። ግን ስላልተሰራው የኢትዮጵያ ሁኔታ ስላልተገለጠ ነው የሚለው ግን አልቀበለውም። መሬት ላይ ያለው ሀቅ ያለ ሰብአዊ መብትም የተባለው 4.5 ሚሊዮንን ህዝብ መንግስት በራሱ ወጪ እየደገፈ ጥቂት ነው ሌላ ውጭ አካል የደገፈው። ያ ሁሉ እየተሰራ በርክፈቱ ጋዜጠኛ ሁሉ ነገር ተከፍቶ የሚፈልጉ ጥያቄ ሁሉ ተመልሶ እንደገና እንደማራ ሰራዊት ይውጣ ይሄ ይውጣ የሚል አይነት ጥያቄ የግል ጉዳይ ውስጥ ድረስ እየተደረገ የሚከደው እውነተኛ ጥያቄ ነው ተብሎ ለማየት ያስቸግራል። እውነተኛ ኢንቴንሽናቸው ፍላጎታቸው ያ ሆኖ ነው ወይ የሚለው ነገር ምርመራና መልስ ይፈልጋል፣ መጣራት አለበት። የሰብአዊ መብት ጥሰት ለሚለው ግን ራሳችን እያነደድን እያቃጠል ይሄ መንግስት ነው ለምንለው ነገር መንግስት በጉሬላ ላይ ያለውን ከፍተኛ ዝግጅት እያደረገ ባለው አቅም ሁሉ እየሰራ ነው። አሁን ሌሎችም ተቃዋሚ ኃይሎች ኦሮሚያ ክልልም ሌሎችም የኔ ወንድሞች ናቸው ኦሮሚያ ውስጥ የሚሞቱት፣ ትግራይ ውስጥ የሚሞቱት፣ አማራ ክልል የሚሞቱት የራሳችን ወንድሞችና እህቶች ናቸው። ሁላችንም ያቃጥለናል። ሁላችንም በጋራ መንግስትን አግዘን መፍታት ተመካክረን መሄድ እንጂ ከዳር ቆመን መወንጀል ብቻ መፍትሄ አይደለም። ዲፕሎማሲውን እንዳልኩት ሁሉም ነገር ለመሻሻል ክፍት ነው። ሆኖም ግን መልእክት አልደረሰም የሚለውን ነገር ግን አልቀበለውም። እኔ ለምን ፓርላማ አባላትንም ሌሎችንም በከፍተኛ ደረጃ እኔ ፐርሰናሊ ራሴ እንኳን የምገልጸው
ኦኬ እሺ ብለው በኋላ እዛ ተጽዕኖ በዛብን ብለው ሐሳባቸውን ቀይረው ሄዳሉ። እርግጥ አንዳንዶቹ ያስለወጥንበት ሁኔታ አለ፣ ስቴትሜንቶች እንዲቀሉ ያደረግንበት ሁኔታ አለ አናግረን። ያም ሆኖ ግን ሌሎች ኢሹዎች እንዳሉ ይገባናል እንጂ ቶታሊ ዲፕሎማሲ ስራውን አልሰራም ፌል አድርጓል አይደለም። ኦሮሞ አማራ ወይም ደቡብ ወይም ስለሆነ በኮታ የሚቀመጥበት ሁኔታም አይኖርም። ወደፊትም ይሄ ይስተካከላል። ይሄን ነው ከመንግስት ጋር ሁሉን ያካተተ ውይይትና ዳያሎግ የተጀመረው። የሚቀጥለውም ወደፊት ብሔራዊ እርቅና ብሔራዊ ሰላም አንድነት ለማምጣት እየተሰራ ነው ያለው። ያ ደግሞ እንደሚቀጥልና ሁሉም ይሄ ዳር ቆሞ ወንጀል ሳይሆን ባለቤት ነው ብሎ ኢንቮልቭ አድርጎ ለውጥ ማምጣት እንችላለን ብዬ አምናለሁ። ይሄ ይቀጥላል። ምርጫ ተካሂዶ ይሄን ሁሉ እንሰራለን ሲባል ነው መሀከል ላይ ደግሞ ይሄ ጥላና ያጠላ ነገር እያመጡ ከያቅጣጫው የሚደነቅሩት። ያ አሳዛኝ ነው። መልካም እንግዲህ ማዕቀቡ በርካታ ታዋቂ የዓለም አቀፍ ፖለቲካው ተንታኞች እንደሚናገሩት በምስራቅ አፍሪካ ያለውን ይዞታ የሚያበላሽ ዩናይትድ ስቴትስንም ከኢትዮጵያና ኤርትራ ጋር የሚያፋጥጥ ነው የሚሆነው። አቶ ያሬድ በዚህ ረገድ እንዴት ያዩታል የሚያመጣውን ተጽዕኖ? ማዕቀቡ ለምን ተደረገ የሚለውን ስናነሳ ኢትዮጵያ ያለችበት ጂኦፖለቲካዊ ሁኔታ፣ የህዝቧ ብዛት፣ ታሪካዊ ቦታዋን ግምት ሊሰጣቸው ይገባል። ኢትዮጵያ ውስጥ በዚህ 3 ዓመት ይበልጥ እየተዳከመ የመጣው የመንግስታዊ መዋቅርና አስተዳደር ወደ አጠቃላይ የመንግስት መፍረስ ቢሄድ የምዕራቡን ዓለም አፌክት ሊያደርግ ይችላል የሚል ልባዊ የሆነ ፍርሃት አላቸው። ይህን ፍርሃታቸውን አለመረዳት ይገርመኛል በጣም። አንደኛ መንግስታዊ መዋቅሩ መበታተን ችግር ቢመጣ ወጣቶች ሀገራቸውን እየጣሉ ነፍሳቸውን ለማትረፍ መሰደዳቸው አይቀርም። አውሮፓም ሆነ ዩናይትድ ስቴትስ ያ ከመሆኑ በፊት ያለው መንግስት ቢቀጥል እና መጠናከር ቢችል ያለ ማድረግ ደግሞ ያላቸውን የፖለቲካ ችግሮች ተሰባስበው ቢፈቱ የተሻለ ነው የሚል አመለካከት ነው ያለው። ከዛም በላይ ትልቅ ድቀት ቢመጣና የመንግስት መሟሟት ቢመጣ 110 ሚሊዮን ህዝብ መመገብም አለበት። የዓለም ማህበረሰብ ግዴታ አለበት። እነዚህ ነገሮች ከመምጣታቸው በፊት ለምን የፖለቲካ ለውጥ ተደርጎ ሁሉንም ያካተተ ጉባኤ ተካሂዶ መፍትሄ አይፈለግለትም የሚል ጥያቄ አለ። ሌላው ቀርቶ የአገሪቱ የኦርቶዶክስ ፓትርያርክ አቡነ ማትያስ እንኳን የቅዱስ ሲኖዶስን ስብሰባ ሲከፍቱ እግዚአብሔር ለሰው ልጅ ነጻ ፍላጎት ሰጥቶታልና ይሄ ነጻ ፍላጎት ማለት የቀን ተቀን ህይወታችንን፣ ሀገራችንን፣ የቤተሰባችንን፣ የግላችን የመምራት ኃላፊነት የኛ ነው። የተሰጠንን አእምሮ ተጠቅመን የሚገባንን ባናረግ ላጠፋነው እንጠየቃለን። ለሚደርስብን ደግሞ ኃላፊነቱ የራሳችን ነው እንጂ እግዚአብሔርን ማማረር ወይም እሱ መጥቶ የኛን ስራ እንዲሰራልን በስንፍና መቀመጥ አይቻልም ብለው ተናግረዋል። እኔ በጣም የሚገርም አይነት ጥሩ የአባታዊ ምክር ሆኖ ያገኘው ጠቅላይ ሚኒስትሩ ይህን ነገር መስማት አለባቸው። እናቴ ከልጅነት ጀምራ አዘጋጅታኛለች፣ ከኔ ውጪ ስልጣን የለም በሚል የተምታታ ምርጫ አድርገው በዛ ምርጫ ተአማኒነትና ተቀባይነት ለማግኘት የሚያደርጉት ጥረት ዓለም ትክክለኛ የምርጫ አካሄድ አይደለም ብሎ እየተቃወመ ነው ያለው። የአውሮፓ ታዛቢዎች እስከ መመለስ ነው ያሉትና ይህንን ግምት ማድረግ ሀገራዊ ዳያሎግ ከምርጫ በፊት እንዲቀድም ማድረግ። አምባሳደር ሙሉም ደጋግመው በምርጫ ችግራችንን ለመፍታት ይላሉ። ግን 180 መቀመጫ ያለውን ኦሮሚያን ያለምንም ተወዳዳሪ ኦፌኮም ኦነግን በሌሉበት ሁኔታ የኢዜማ እጩዎች በጥይት በተገደሉበት 180 መቀመጫ ይዤ ለ547 መቀመጫ ላለው ፓርላማ ፍትሃዊና ዴሞክራቲክ ተአማኒ የሆነ ምርጫ አካሄዳለሁ። ይሄ ፌዝ ነው የሚሆነው። ስለዚህ ከዚህ ነገር መቆጠብና ለሀገሬ ምንድነው መፈልገው ብለው ጠቅላይ ሚኒስትሩ ከራሳቸው ጋር መወያየት አለባቸው። እኔ እዚህ ዋሽንግተን ነው የምኖረው። ከማየው ካሉኝ ግንኙነቶች የጠቅላይ ሚኒስትሩ ተአማኒነት እያዘቀዘቀ የሄደበት ሁኔታ ነው ያለው። በጣም ተስፋ ጥለውባቸው ነበር። ከዚህም ተነስተው ነው ባደረጉት ሳይሆን በተስፋቸው ላይ በመገንባት የዓለምን የሰላም ኖቤል ሽልማት የሰጧቸው። ያን ወደ ነጥብ ይምጡልኝ ታዘን ያለው አቶ ያሬድ ይቋጫት ሐሳቡ ጨርሻለሁ በበኩሌ። መልካም ወደ ሌላ ነጥብ ልወስዳችሁ ነው። ከዚሁ ጋር ግን ያስፈልጋቸዋል። የተሳሳተ ነገር ነው ያቀረቡት። የግል ጉዳይ ባጭሩ አብይ ጉዳይ አይደለም፣ የፓርቲው ጉዳይ ነው። በህጋዊ መንገድ ያለው ሁሉ ኦሮሚያም ከሁሉም ይሳተፋል። ነገር ግን ህገወጥ የሆኑት ለምን አልተሳተፉም ካልሆነ በስተቀር ሳይፈልጉም ዊዝድሮ ያደረጉም ካሉ ደግሞ አውሮፓ ህብረት ወይም ሌሎች ሀገሮች አሉ። ሀገር ውስጥ ህዝቡ ከተቀበለውና ከፈለገው የማይፈልግ አካል ወይም በሌላ ኢል ድሪቭን የሆነ አካል ልታዘብም ቢል የኢትዮጵያ ህዝብ ከተሳተፈ የኢትዮጵያ ህዝብ ከታዘበ የኛ ራሳችን ምርጫ እኛ ልጅትኔት ማድረግ እንችላለን። ኢንዲቪጁዋሊ ዶክተር አብይ መጣፍ ሌላ ጉዳይ ነው። ፓርቲው ግን ዶክተር አብይ ብቻ አይደለም ያለበት፣ ከኦሮሚያም ከአማራም ከሁሉም ያሉበት ሰዎች ስላሉ በዛው መልኩ ይሄዳል እንጂ የግለሰብ ጥላቻ ጉዳይ አይደለም እዚህ ምን ነገራገረው ያምናለሁኝ። ግን በአጠቃላይ ህዝቡ ሰፊው ይፈርዳል። ይሄን መልካም ሌላ ነጥብ ላንሳ እዚህ ጋር
አብሮ የሚመጣ ስለሆነ ፕሬዝዳንት ጆ ባይደን በኢትዮጵያ ሁሉን አቀፍ ውይይት መካሄድ አለበት የሚል አጽንኦት የሰጡበት መልእክት አስተላልፈዋል። አሁንም ኢትዮጵያ ውስጥ የፖለቲካና የህሊና እስረኞች እንዲሁም ጋዜጠኞች መኖራቸውን የመብት ተሟጋቾች ያሳስባሉ። መንግስት ከዚህ በፊት ከነበረው የተሻለ ላለው ምርጫ ዝግጅት እያደረገ ነው። ግን ደግሞ በምርጫው መሳተፍ ያልቻሉ ፓርቲዎች አሉ። በዚህ ሁሉ መሃል ሁሉን አቀፍ ውይይት በሀገር ውስጥ ሲጠየቅ ቆይቷል። መንግስት እንዲህ ያለውን ጥሪ ለመቀበል የግድ የውጭ ጫና ያስፈልገው ነበር ወይ? አምባሳደር ሙሉ እስቲ ባጭሩ ሐሳቡን ይስጡንና ወደ አቶ ሙላት አልፋለሁ። መንግስት ምን ጊዜም እንዳሳተፈ እንዳወያየ ነው። ነገር ግን በፍርድ አካል የተያዘ አካል አሜሪካም የትም ሀገር ፍርድ ቤቱ ነው ውሳኔ የሚሰጠው እንጂ ማንም ገብቶ ይሄንን አሳትፍ ወይም ደግሞ በቴሮሪዝም ተፈረጀን በግድ አሳትፍና ከሱ ጋር ተነጋገር እያለ ሌላው አካል በሌላው ሀገር ውስጥ ጣልቃ ገብቶ ግዴታ የሚያስገድድበት ሁኔታ መኖር የለበትም። አንድ ሀገር የራሱ ሉዓላዊነት አለው። አቶ ሙላት እስቲ እርስዎ ባጭሩ ሐሳቡን እዚህ ጋር ይስጡ። እኔ ለክብርት አምባሳደሯ ከፍተኛ አድናቆትና አክብሮት አለኝ። ነገር ግን እንደ ሀገር ባለቤትነት፣ እንደ ሰብአዊነት፣ እንደ እውነተኛነት መነጋገሩ ጥሩ ነው። እኛ ለሀገር አቀፍ ውይይት ይደረግ ስንል ብዙ ችግሮች አሉ። በኢኮኖሚ፣ በፖለቲካ፣ በማህበራዊ ሀገራችን ምን ላይ እንዳለች ታውቃላችሁ። አሁን የሚመጣው ምርጫ ይህን ሁሉ ችግር ይፈታል አይደለም። ሁላችንም የተለያየ ጥያቄ ያለን ከተለያየ አካባቢ ያለን ህዝቦች ነን። እነዚህን ህዝብ ሊያስተናግድ የሚችለው በሚገባ ለወደፊት ከምርጫም በኋላ ይችን ሀገር በአንድነት ለመምራት እንዲያመች የተመረጠውን በትክክል ሊሄድበት እንዲችል ናሽናል ዳያሎግ ያስፈልጋል ብለን ጠየቅ። ይህን ጥያቄያችንን ወደ ጎን በመተው ይህንን ምርጫ ካልሆነ በስተቀር ሞትን እንገኛለን አሉ። ከምርጫ በኋላ እናንተው ራሳችሁ ተመርጣችሁ ብትሄዱ ከዚህ አሁን ካለው የተሻለ የምታደርጉት አይመስለኝም። ስለዚህ እንኳን እኛ ራሳችን የውጭ ባዕድ ሁሉ ቁጭ ብሎ እያየን እንዴት ነው እናንተ ሰዎች ተግባቡ፣ ወደ ጉዳዩ ከመግባታችሁ ተወያዩና ወደ ምርጫ ሂዱ እየተባልን ነው። ነገር ግን እኛ ምርጫ አካሄደን ከዛ በኋላ ነው የምንመጣው የሚል ነው። በእኛ ሀገር ስልጣን መልቀቅ ነውር የመሰለበት ወርዶ ህዝብ ጋር ተመሳስሎ ከህዝብ የሚመጣውን መቀበል አለመቻል ነው። ግማሹ ሽብርተኛ ነው፣ እንዲህ ነው፣ ይሄ ስም የተሰጣጡ መኖር ካሁን በፊትም ለነበረው አልጠቀመንም። ስለዚህ ያልተገባ አማርኛ ከምንነጋገር መደማመጡ በሁሉም መንገድ ጥሩ ነው፣ ለነገ ያበጃልና። እስቲ ወደ መፍትሄ ሐሳብ እንምጣ። ኢትዮጵያ በአሁኑ ጊዜ ከፊቷ ብዙዎች በስጋት የሚያዩት የምርጫ ጉዳይ አለ። በተለያዩ አካባቢዎች የሚፈጸሙ ጥቃቶችም አልሰከኑም። በአባይ ግድብ ምክንያት ደግሞ የውጭ ኃይሎች ስጋት አንዣቦባታል። የሱዳን የድንበር ውዝግብ አለ። በዚህ ወቅት የመጣው የአሜሪካ ማዕቀብ ጉዳይ ታሪክን ወደ ኋላ ለመቃኘት ግድ የሚል መስሏልና በቀጣይ ምን ይታያችኋል? ሁሉንምስ አቀራርቦ አገር ውስጥ ስምምነትን ፈጥሮ ከውጭ የሚመጣውን ጫና ለመቋቋም ምን መደረግ አለበት ትላላችሁ? አቶ ያሬድ። በመፍትሄ ደረጃ የሚታየኝ ይሄ የምርጫ ግርግሩን አቁሞ ሁሉንም አካታች የሆነ ሀገራዊ ውይይት ወደ መፍጠር መግባት፣ ከፖለቲካ ኃይሎችም ውጪ ሰራተኛ ማህበራትን፣ የመምህራን ማህበራትን፣ የነጋዴዎች ምክር ቤትን እና በዚህ ባለፉት 30-40 ዓመታት የተቋቋሙ ሌሎች ህጋዊ የሆኑ አደረጃጀቶችን በሙሉ ውክልና አግኝተው ወደ አንድ የጋራ ምክር ቤት መምጣት የሚችሉበትን ሁኔታ ፈጥሮ ይሄ ምክር ቤት ከውስጡ የሽግግር መንግስት ሊያቋቁም የሚችልበትና በዚህ የሽግግር መንግስት አገሪቱ ተአማኒ ወደሆነ የምርጫ ስርዓት መግባት የምትችልበት ሁኔታ ያስፈልጋል። ኢትዮጵያ ሁልጊዜም ጭንቋ ሽግግርን በስነ ስርዓት ለማጠናቀቅ አለመቻሏ ነው። ታግለን ደክመን በህይወት ከፍለን በረሃብ ዋጠን የሽግግር ሁኔታ ይፈጠራል። ያ የሽግግር ሁኔታ ግን የሆነ እንደ ሻለቃ መንግስቱ አይነት ወይንም እንደ ኮሎኔል አብይ አይነት መደመጥ የሚችሉ ሰዎች ይወጡና በኔ ዙሪያ ብቻ ነው የሽግግር መካሄድ የሚችል ይላሉ። አገሩ ይከፋፈላል። በእንዲህ አይነት ሁኔታ ነው እስካሁን የከፈልነው መስዋዕትነት ከግብ ሳይደርስ የቀረው። አሁን ግን ያንን ካላደረግን ጠቅላላ ሀገራችንን ልናጣ የምንችልበት አደጋ ከፊታችን ተደቅኗልና እኔ ለጠቅላይ ሚኒስትሩ ህሊና ነው አቤቱታ ማቅረብ የምፈልገው። ህዝቡ እጅግ በጣም የደከመበት፣ ኤሊቱ ደግሞ ግራ የተጋባበት ሰዓት ስለሆነ ብዙ ነገር በሳቸው ትከሻ ላይ ነው የወደቀውና ለኢትዮጵያ የሚገባትን የሚመጠናትን ነገር ቢያደርጉ ተገቢ ነው ብዬ አስባለሁ። አመሰግናለሁ።
አምባሳደር ሙሉ ሐሳቡን ያጋሩ። እሺ ቅድም ወንድም ያንስተዋል። እኛ መመካከር አለብን በጉልበት አይደለም። በፊት ምርጫ ይራዘምና እንመካከር ሲባል ራሱ እዚህ ላይ ሊቀመጥ ሊያራዝም ፈልጎ ነው ተባለ። ኦኬ ተብሎ ምርጫ ሲወሰን ደግሞ ራሱ ቶሎ ሊመረጥ ነው እኛ ሳንዘጋጅ ሲሉ ደግሞ ኮቪድ መጥቶ ሲራዘም ለምን ተራዘመ ተባለ። አሁን ደግሞ ተወስኖ ምርጫ ሲካሄድ ለምን ምርጫ ይካሄዳል? አንዳንድ ጊዜ ሆን ተብሎ ግራ በማጋባት አገሪቷ ስቴብል ገቨርንመንት እንዳይኖራት የሚያደርጉ አካላት ጀኑንሊ ይህን ጥያቄ የሚያነሱ ሊኖሩ ይችላሉ። መመካከር አስፈላጊ ነው፣ መነጋገር አስፈላጊ ነው። መቼና እንዴት የሚለው ግን አሁን እንደዚህ አይነት ክሪቲካል ቦታ ላይ ሆነን እንደገና እንመካከር። መመካከር ኤኒ ታይም እኮ የሚከለክል የለም። አንድ መሪ ከተመረጠ በኋላ ተመካክሮ ይሄን መሪ አንፈልገውም ይሄ ይሻላል ብሎ እኮ የሚባልበት አሁንም ህዝቡ እኮ የሚፈልገው መምረጥ አለመምረጥ መብቱ ነው። በቀናነት ከተመጣና ከተወያየን ለሀገር ኮንሰርን ያላቸው ለእውነተኛ ለህዝቡ ኮንሰርን ያላቸው የሚመካከሩበት ሁኔታ መፍጠር ግድ ነው። መንግስትም እያለ ያለው ይሄንን ነው። ግን ሌላ ፒክቸር እየሰጠ ነው ወይ ደግሞ ሌላ ጥያቄ እያነሳን በየጊዜው ስቴብል ሀገር እንዳይኖር ራሳችን ኢትዮጵያውያን የምንሳተፍ ከሆነና ሀገር ልትፈርስ የሚፈልግ አካል የሚያነሳውን አጀንዳ እያነሳን ሀገሪቱን አለ መሪ አለ መንግስት ማቆየት የምንፈልገው ምናልባት እኛም እናየው መመካከርና ተወያይተን ይሄን ነው ስም ያን ችግር ባልፈታንበት ሁኔታ ይሄ መፈታት አለበት። ኢትዮጵያ አትቀጥልም። እኛንም ያለች ሮንግ ትርክቶች ካሉ እውነቱ ወጥቶ የምንዘጋው ፋይል ካለ ዘግተን የምንሄድበትን ይዘን መሄድ ግዴታ ነው። ይሄ ሁላችንም ስለሚመለከተው ሁላችንም ወንድሞቻችን እህቶቻችን ያጣንበት ብዙ ተጋድሎ የተካሄደበት ስለሆነ ይሄ መፍትሄ ማግኘት አለበት። ግን ማንም አካል እየተነሳ ከሌላው አካል ፋብሪኬትድ የሆነ ዜና ወይም ብዙ ነገር እየረጨ አንዱን ወንድሙን የሚገልበት ሁኔታ በተፈጠረበት የተወያየን 2 ዓመት 3 ዓመት እንፍጅ እየሰባለ የሚቀጥል ከሆነ አሁንም ሀገሪቷን ከውጭ አካላትም እሷ ሊጎዱ ወደሚፈልጉት ቅንጥል ስለሚመራ መንግስት ኖሮ ምን ጊዜም በቋሚነት ተዋይቶ ያን ችግር መፍታት የሚከለክለን ነገር ስለሌለ አሁንም ይሄ መንግስት የሚለው ዳያሎጉ ይቀጥላል። ግን መንግስት መኖር አለበት ነው። ያን ሸሽተን ሳይሆን ገብተን ችግራችንን የምንፈታበት ፕሮብሌሙን ለህዝቡ የምናሳይበት ሁኔታ መፍጠር እየቻል እንዲሁ ክፍት አድርገን ከተውነው ግን አሁንም ነገር ማፍረስ የሚፈልጉ በር ስለምንከፍት ምርጫውን ማካሄድ ማንኛውም ምርጫ ችግር ሊኖር ይችላል። እየተመካከርን ግን እንደ ሀገር ሶሉሽን መፈለግ ነው እንጂ ሁሉ ጊዜ ይሄን ሲመጣ አይቻልም እያን ሀገር ግራ ጋብተን ሌሎች የሚፈልጉትን ሰርቭ ማድረግ የለብንም። ከዛ በኋላ ቆማንም እዛ ላይ ተተክሎ ዘላለም አይኖርም መኖርም የለበትም። ምናየው ነው ህዝቡ ኤኒታይም ያነሳል የፈልገውን ሀሳብ። አመሰግናለሁ። አቶ ሙላት የመፍትሄ የሚሉትን ሀሳብ ባጭሩ ይስጡኝ። እኔ በጣም የሚቸግረኝ በነገር ሰውን መሸንቆር ተገቢ አይደለም። ምርጫውን ፈርተን አይደለም ምርጫውን እንሳተፋለን ስንል መንግስት በሩን ሁሉ ስለዘጋብን መግባት ስላቃተን መፍትሄ ሀሳብ ነው። አቶ ሙላት አሁን በጣም ይቅርታ ያርጉ አንስተውታል። ቀድሞ እኮ በምርጫ መሳተፍ እንዳልቻላችሁ ገልጸዋል። መፍትሄ የሚሉትን ባጭሩ ይስጡኝ። ተገቢ አይደለም ማውጣታቸው ማለት ነው። አሁን እኔ ምንድነው የዚህ ሀገር ባለቤት ሁላችንም ነን። የተወሰነ አንድ ፓርቲ ብቻ የሚመለከትና ምርጫ ካላደረኩ ሞቼ ይገኛሉ ብሎ የሚሄድበት መንገድ አገሬን አይጠቅምም። አሁን የተካታብን በውጭ በኩል በአንድነት ካልቆም አስቸጋሪ ነው የሚሆነው። ይሄን ደግሞ የውስጥ ጉዳያችንን በተቻለ መጠን ክኒኗ በጣም የምትመር ብትሆንም ክኒኗን ውጠን አንድነታችንን ጠብቀን ከውጭ የሚመጣብንን ኃይል መቋቋም መቻል አለብን። ለዚህ ሁሉ ቅድሚያ እናንተ ምርጫ ብላችሁ ከበሮ የሚደልቁትን አቁማችሁ በዚህ ጉዳይ ያገባናል የሚሉ ሁሉ እዚህ ላይ ቢሰበሰብና መፍትሄ ሀሳብ ቢያመጣ ጠቃሚ ይሆናል። ይሄ ሀገር አቀፍ ውይይት ሁሉም ያለበት በምንስማማበት ጉዳይ ላይ በመስራት መስማማት፣ በማያስማማን ጉዳይ ላይ ተስማምተን ለወደፊት ልንሰራበት ይሄንን ነው። አሁን በእኛ ሀገር ትልቁ ችግራችን ስልጣን ነው። እኔም ከዚህ ቁጭ ብዬ ወደ ምክክር ወደ ውይይት ቢመጣ ምንድነው የማገኘው ብሎ ስሌት ማውጣት ነው እና ይሄንን አስልተን ከመጣን ምን ጊዜም የምንግባባ አይሆንም። ነገር ግን ከስልጣናችን አስቀድመን የሀገር መኖር ሉዓላዊነታችን የሚከበርበትን መንገድ ቅድሚያ መስጠት ነው። እኔ እንደ ፓርቲ ቢሆን ወረድ ብሎ በተቻለ መጠን ከህዝብ ጋር ተግባብቶ አሁን የመጣውን በአንድነት ለመታገል መሞከር ነው የሚያዋጣው። እንግባና እንግባባ። ከምርጫ ወዲህ ሁሉም አንድነት አቀፍ ቢሆን ይሻላል፣ መፍትሄ ይሆናል። በተቀመጠው አቅጣጫ ያን ብናደርግ ለሀገራችን ጠቃሚ ይሆናል። ይሄ አይሆንም ስልጣኑ ይቀድማል ከተባለ ደግሞ ወዴት እንደሚያደርሰን ይሄንና የምናየው ይሆናል። አመሰግናችኋለሁ ሁላችሁም ለጊዜያችሁና ለጠቃሚ አስተያየቶቻችሁ። እግዚአብሔር ይስጥልኝ። ሰላም አምሹ። እሺ እናመሰግናለን።